ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 13 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብን ቴዎድሮስ እዝ አመራሮች ከጉሙዝ ማህበረሰብና ከማህበረሰቡ ተወካዮች ጋር ውይይት አድርገዋል። የጉሙዝ አመራሮች ለመከላከያ ሰራዊቱ ጥሪ አድርገዋል። ሰሙታላችሁ። የአገዛዙ ሰራዊት የከባድ መሳሪያ ሽፋን የሚሰጣቸው የኦሮሚያ ልዩ ዞን ታጣቂዎች በኤፍራታና ግድም ወረዳ አርሶ አደሮች ላይ ጥቃት መክፈታቸው ተገለጸ። ህዝቡ ራሱን መከላከል አልቻለም ተብሏል። መረጃውን ይዘናል። በኤርትራና በትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ጦርነቱ አይቀሬ መሆኑን የውጭ መገናኛ ብዙሃን እየዘገቡ ነው። ዝርዝሩን ይዘናል። በኢትዮጵያና ሱዳን ቦርደር የምትገኝ ከተማ በደረሰ የድሮን ጥቃት ንጹሃን ተገደሉ። አሜሪካ በኢራን ላይ የአየር ጥቃት ለመፈጸም ዝግጅት ላይ ናት ተብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን ቴዎድሮስ እዝ አመራሮች በጉሙዝ ማህበረሰብና ተወካዮች ጋር ውይይት አደረጉ። አፋብን ቴዎድሮስ እዝ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት ያደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉሙዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ መነሳቱም ተገልጿል። በውይይት መድረኩ ላይ የተሳተፉት ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፈያ ሆኖ መቆየቱ እንዲሁም ይህ ጉዳይ በትክክለኛው ጊዜ ባለመቋጨቱ አላስፈላጊ መስዋዕት ስንከፍል ቆይተናል ሲሉ አስተያየት ሰጥተዋል። እንዲሁም ሁለቱም ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነው የሰው ህይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉሙዝ ማህበረሰብ ጨምሮ በአካባቢው የሚኖረው ህዝብ በአብሮነት በጋራ የመኖር እሴቱን ማስቀጠል ይገባል በማለት አንስተዋል። በውይይቱ ላይ የተገኙ የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆምና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖረው ህዝብ በሙሉ የተፈጠረውን የአንድነት መንፈስ ለመጠበቅ በጋራ በንቃት እንሰራለን ብለዋል። ውይይቱን በጋራ የመሩት የአፋብን ቴዎድሮስ እዝና ጉሙዝ ህዝብ ዴሞክራሲያዊ ድርጅት አመራሮችም ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዘዋውሮ ለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውንም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለማድረግ አገዛዙን በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግ በትኩረት አንስተዋል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢውን የሰላም ቀጠና በማድረግ ህዝባችን ማህበረ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶች ተጠናክረው እንደሚቀጥሉ አርበኛ አስረስ ማረ ደምጤ ገልጿል። በአካባቢው የሚንቀሳቀሰው ጉሙዝ ህዝብ ዴሞክራሲያዊ ድርጅት አመራሮች በበኩላቸው ግንኙነቱ እዚህ ደረጃ እንዲደርስ ላደረገው ለአርበኛ ዘመነ ካሴ ምስጋና ያቀረቡ ሲሆን በመከላከያ ውስጥ ለምትገኙ የአማራ፣ የኦሮሚያና የሌሎች ብሔር ተወላጆች ለቃችሁ ወደ አካባቢያችሁ ውጡና አገዛዙን ታገሉ ሲሉ ጥሪ አድርገዋል። ዘመነ ካሴ እሱ አሁን አግኝቶልናል መድኃኒት። አሁን ኢትዮጵያ አሁን በመርፌ እየወጋ ነው፣ እየዳና ነው። አሁን እየወጋች ነው። አሁን በመርፌ እየዳነች ነው። እኔም የተናገርኩት ነው። ከዛ ከመከላከያ የአማራ ኃይል ያለ ወደ አማራ ወደ ፋኖ ጦጣ የኦሮሞም የወሌታም የአፋርም የሶማሊም የጉሙዝም እኔም አላወጣም ሀዲ ጋር መታገላለሁ ካለ እንግዲህ አለቀለት፣ ጉዳዩ አለቀለት። እኔ እኮ እንደ ልጅ ነኝ። ያቀዱት እቅድ ደግሞ ካልጨረሰው አንዱ ወታደር ሰለችኝ፣ ደከመኝ፣ ራበኝ እኔም አልፈለግም። አንዱ ወታደር ሰለችኝ፣ ደከመኝ፣ ራበኝ፣ ጠማኝ፣ ራብ መቻል አለበት። አገር ለማግኘት መስዋዕትነት ካልተከፈለ ምንም ዋጋ የለም። ስለዚህ ይህን ትግል ቀላል እንዳይመስላችሁ፣ ይሄ ትግል መራራ ነው። ለሁሉም መስዋዕታችን ተከፈለን ያቀድነው እቅድ ማስጨረስ። የአገዛዙ ሰራዊትና መነሻቸውን ከልዩ ዞን ያደረጉ ታጣቂዎች በመቀናጀት በኤፍራታና ግድም ወረዳ አርሶ አደሮች ላይ ጥቃት መክፈታቸው ተገለጸ። ጥቃቱ ከትናንት የካቲት 12 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ የዘለቀ ሲሆን በዚህም እስካሁን ባለው ቁጥራቸው በውል ያልታወቀ በርካታ ንጹሃን ወገኖች በአሰቃቂ ሁኔታ መገደላቸውንና በርካታ ሀብት ንብረትም መውደሙን መረብ ሚዲያ ዘግቧል። የአማራ ገበሬ ለፍቶ ያመረተውን የተቀመጠ እህል ያቃጠሉ ሲሆን መኖሪያ ቤቶች በአሁኑ
ሰዓት በእሳት እየጋዩ እንደሚገኝም ተዘግቧል። ነዋሪው የተከፈተበትን ጥቃት ተከትሎ ህይወቱን ለማትረፍ ወደ ሸዋሮቢትና አካባቢው በሽሽት እንደሚገኝም ተገልጿል። ጥቃቱን ተከትሎ ታጣቂዎቹን እግር በእግር እየተከተለ ከቀንድ ከብት ጀምሮ እህልና ሌሎች ንብረቶችን እየዘረፈ ተሽከርካሪ ጭኖ ወደ ከሚሴ የሚወስድ የተደራጀ ቡድን መኖሩም የተገለጸ ሲሆን የአገዛዙ ሰራዊቱ ለወራሪዎች ስንቅና ትጥቅ ከማቅረብ ጀምሮ የከባድ መሳሪያ ሽፋን እስከ መስጠት የደረሰ እገዛ በማድረግ በወረራው እየተሳተፈ መሆኑንም የአካባቢው ነዋሪዎች ተናግረዋል። ይኸው የብልጽግና ሰራዊት በአካባቢው ራሳቸውንና ቀበሌያቸውን ለመጠበቅ ህጋዊ መሳሪያ ታጥቀው የነበሩ ግለሰቦችን ከቀናት በፊት የገፈፋቸው ሲሆን ማህበረሰቡ ገበያም ሆነ ለአንዳንድ ጉዳዮች በአካባቢው ሲንቀሳቀስ የእንጨት ዱላ እንኳን እንዳይይዝ በማድረግ ትጥቅ የማስፈታት ስራ አስቀድሞ በመስራቱ መከላከል እንዳልተቻለም ታውቋል። የአገዛዙ ወታደሮች ይህንን ባደረጉ በቀናት ልዩነት ታጣቂዎቹ ትናንትናና ዛሬ አርሶ አምባና ዘንቦ ቀበሌዎችን ጨምሮ በኤፍራታና ግድም ወረዳ ስር በሚገኙ አካባቢዎች ወረራ ከፍተዋል። በተመሳሳይ አገዛዙ ከጥር 26 2018 ዓ.ም ጀምሮ ለቀናት በቀጠናው የኔትወርክና የመብራት አገልግሎት አቋርጦ ከተዋጊ ሄሊኮፕተርና የሰው አልባ አውሮፕላን ጀምሮ ከፍተኛ ቁጥር ያለው የኮማንዶ ሰራዊት አሰልፎ ውጊያ በከፈተበት ወቅት እነዚሁን የልዩ ዞን ታጣቂዎች እንዲያግዙት አስገብቶ ንጹሃኖችን ማስጨፍጨፉን መዘገቡ የሚታወስ ሲሆን እነዚህ መነሻቸውን ከልዩ ዞን ያደረጉት ታጣቂዎች ከብልጽግና መከላከያ ሰራዊት በሚቀርብላቸው ስንቅና ትጥቅ እንዲሁም በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ጥር 28 2018 ዓ.ም በኤፍራታና ግድም ወረዳ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ በከፈቱት ጥቃት 12 አርሶ አደሮች በአሰቃቂ ሁኔታ መገደላቸው የሚታወስ ነው። በኤርትራና በትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ጦርነቱ አይቀሬ መሆኑን የውጭ መገናኛ ብዙሃን እየዘገቡ ነው። የብልጽግናው አገዛዝና ኤርትራ በሰሜን ትግራይ ክልል አቅራቢያ ወታደሮችንና ወታደራዊ ቁሳቁሶችን እያሰማሩ መሆናቸውንና ይህም በአፍሪካ ቀንድ ዳግም ግጭት የመቀስቀስ እድልን ከፍ ማድረጉን የቀጠናውን ዲፕሎማቶችን ዋቢ በማድረግ ብሉምበርግ ዘግቧል። እንደ ዘገባው ከሆነ የወታደራዊ ዝግጅት የመጣው የፕሪቶሪያዊ ሰላም ስምምነት ከተፈረመ ከ3 ዓመታት በኋላ በብልጽግና አገዛዝና በትግራይ ኃይሎች መካከል ባሉ ያልተፈቱ አለመግባባቶች እንዲሁም በሱዳን እየተካሄደ ያለው ግጭት ባሳደረው ተጽዕኖ ሳቢያ ለሳምንታት የዘለቀ ውጥረት በተባባሰበት ወቅት ነው። ለጉዳዩ ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹት የኢትዮጵያ ወታደሮችና ትጥቆች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን የኤርትራ ኃይሎችም በትግራይ ክልል ውስጥ ወደሚገኙ አካባቢዎች ሰፍረዋል። በማህበራዊ ሚዲያ ላይ የሚዘዋወሩና ትክክለኛነታቸው ያልተረጋገጠ ተንቀሳቃሽ ምስሎችም ወታደሮችንና ከባድ መሳሪያዎችን የጫኑ ተሽከርካሪዎች ሲጓዙ አመላክተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ሉዓላዊ የባህር በር ለማግኘት ግጭትን እንደ መከራከሪያዎች ማቅረብ ዓለም አቀፍ ድጋፍ የላቸውም ሲሉ ለብሉምበርግ ተናግረዋል። በዘገባው ላይ አስተያየታቸውን የሰጡ ተንታኞች ጉዳዩ ሊባባስ እንደሚችል አስጠንቅቀዋል። በኦስሎ ኒው ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ምሁር የሆኑት ኬትል ትሮምቮል ገቢ ምክንያቶች ከተፈጠሩ አዲስ ጦርነት ሊቀሰቀስ እንደሚችልም ገልጸዋል። የኢንተርናሽናል ክራይሲስ ግሩፕ ባልደረባ የሆኑት ማግነስ ታይለር በበኩላቸው ሁኔታው በኢትዮጵያ መንግስትና በኤርትራ እንዲሁም በተወሰኑ የህወሓት አመራሮች መካከል ውጥረት እየተባባሰ መምጣቱን የሚያንጸባርቅ መሆኑን ጠቁመዋል። ብሉምበርግ አክሎ የብልጽግና መንግስት የህወሓት ኃይሎች ሙሉ በሙሉ ትጥቅ እንዲፈቱ የሚያቀርበው ጥያቄ አሁንም መፍትሄ ያላገኙ ነጥቦች ናቸው ብለዋል። በተጨማሪም በድሮን የሚታገዙ ጥቃቶች መፈጸማቸውን፣ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ለጊዜው ማቋረጡንና ወደ ክልሉ የሚገባው የነዳጅ አቅርቦት መስተጓጎሉን በቅርብ ጊዜ የተከሰቱ ውጥረቶች መሆናቸውን አመልክቷል። ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ሪፖርት ውጥረቱን ለማርገብ የተቀናጀ ቀጠናዊና ዓለም አቀፋዊ ጥረት ካልተደረገ ኢትዮጵያ፣ ኤርትራና ትግራይ ለመቆጣጠር አስቸጋሪ ወደ ሆነ ሰፊ ቀጠናዊ ግጭት ሊያመሩ እንደሚችሉ አስጠንቅቋል። በኢትዮጵያና ሱዳን ድንበር አቅራቢያ በደረሰ የድሮን ጥቃት የሰው ህይወት ማለፉ ተዘገበ። ጥቃቱ በኢትዮጵያና ሱዳን ቦርደር አቅራቢያ በምትገኘው በኩርሙክ ከተማ ሲሆን ጥቃቱ በኤምሬት ትዕዛዝ በአብይ አህመድ ድጋፍ በሚደረግለት አርኤስኤፍ እንደተፈጸመና የመኖሪያ አካባቢዎችን ኢላማ ያደረገ እንደነበር የአካባቢው አስተዳዳሪ ገልጸዋል። በተጨማሪም የተባበሩት መንግስታት ባለሙያዎች ባለፉት ቀናት በተለያዩ የሱዳን አካባቢዎች በተከሰቱ የድሮን ጥቃቶች ከ50 በላይ ንጹሃን ሰዋታቸውን አስታውቀዋል። ይሁን
ሁኔታ በሱዳን ያለው የሰብአዊ መብቶች ቀውስ አሁንም እያየለ መምጣቱን ያሳያል ብለዋል። በተጨማሪም የዓለም ጤና ድርጅትና ሌሎች ግብረሰናይ ድርጅቶች በጦርነቱ ሳቢያ ለህዝቡ የሚቀርበው ሰብአዊ እርዳታ እጅግ አስቸጋሪ ሁኔታ ውስጥ መሆኑን ገልጸዋል። የጸጥታው ምክር ቤትም በሱዳን ያለው ሁኔታ አስከፊ ደረጃ ላይ መድረሱን ገልጾ ዓለም አቀፉ ማህበረሰብ እንዲንቀሳቀስ ጥሪ አቅርበዋል። ይህ ሁሉ የሚያሳየው በሱዳን ያለው የእርስ በርስ ጦርነት ከድንበር አልፎ ሰፋ ያለ ተጽዕኖ እየፈጠረ መምጣቱን ያመላክተ ነው ተብሏል። በተመሳሳይ የአሜሪካ ግምጃ ቤት ትናንት ሐሙስ በ3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጥሏል። ማዕቀቡ የተጣለው ቡድኑ ኤልፋሽር የተባለችውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። አሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦቹ የፈጥኖ ደራሽ ኃይሎች ለ18 ወራት ኤልፋሽርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆኑ የዘር ጭፍጨፋዎችን፣ ማሰቃየትን፣ ረሃብንና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ ፈጽሟል ብሏል። መስሪያ ቤቱ አክሎም የሱዳን ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎቹ በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችንና የዘር ማጥፋትን ጨምሮ ሰፊ ጭካኔ ድርጊቶችን ፈጽመዋል ብሏል። የአገሪቱ ግምጃ ቤት ሚኒስትር ስኮት ቤሰንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርጉ አሳስበዋል። በሱዳን እየተካሄደ ያለውን የሽብር ዘመቻና ትርጉም የለሽ ግድያ አንታገስም ያሉት ሚኒስትሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጠናውን ይበልጥ በማናጋት ለሽብር ቡድኖች እድገት አመቺ ሁኔታን ይፈጥራል ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመለክቱት ሱዳን ከመጋቢት 2015 ዓ.ም ጀምሮ በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል በሚካሄድ ደም አፋሳሽ ግጭት ውስጥ ትገኛለች። ይህም በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ 13 ሚሊዮን ሰዎችን ያፈናቀለና በዓለም ላይ እጅግ የከፋ ከሚባሉት ሰብአዊ ቀውሶች አንዱን የፈጠረ ሆኗል። የተባበሩት መንግስታት ድርጅት መርማሪዎች ሐሙስ ዕለት ባወጡት ሪፖርት የአርኤስኤፍ ታጣቂዎች በጥቅምት ወር መጨረሻ ኤልፋሽርን ለመቆጣጠር ባደረጉት እንቅስቃሴ የፈጸሟቸው ድርጊቶች የዘር ማጥፋት ምልክቶች የታዩባቸው መሆናቸውንና ቀጣይም መሰል አሰቃቂ ድርጊቶች የመፈጸም እድላቸው ከፍተኛ መሆኑን ገልጸዋል። አሜሪካ በኢራን ላይ የአየር ጥቃት ለመፈጸም ዝግጅት ላይ ናት ተባለ። ዎል ስትሪት ጆርናል ስማቸው ያልተገለጸ ምንጮችን ጠቅሶ እንደዘገበው ትራምፕ ያሰቡት ያለው ቀዳሚ ጥቃት በቀጣይ ጥቂት ቀናት ውስጥ የሚፈጸም ሲሆን ፕሬዝዳንቱ ይሁንታቸውን ከሰጡ የተወሰኑ ወታደራዊና መንግስታዊ ተቋማት ኢላማ ይሆናሉ ብለዋል። ምንጮቹ ኢራን የኑክሌር ፕሮግራሟን ለማቋረጥ ፈቃደኛ ካልሆነች አሜሪካ ከኢራን መንግስት ጋር ግንኙነት ባላቸው ተቋማት ላይ መጠነ ሰፊ ጥቃት እንደምታካሄድና ይህም የኢራን መንግስትን ለመጣ የሚካሄድ ዘመቻ ይሆናል ማለታቸውን ዎል ስትሪት ጆርናል ዘግቧል። ሐሙስ ዕለት ፕሬዝዳንት ትራምፕ በኢራን ላይ ስለሚፈጸመው ጥቃት አማራጮች ገለጻ እንደተደረገላቸውና በቀጣይ 10 ቀናት ትርጉም ያለው ስምምነት ላይ ካልተደረሰ መጥፎ ነገሮች እንደሚከሰቱ መናገራቸው ተዘግቧል። ባለፉት ሳምንታትና ቀናት አሜሪካ ቁልፍ የባህር ኃይል መርከቦችንና የአየር ኃይል ተዋጊ እንዲሁም ደጋፊ አውሮፕላኖችን ወደ ፋርስ ባህረ ሰላጤው አካባቢ አሰማርታለች። ከኢራን ጋር ውጤታማ ስምምነት ላይ መድረስ አስቸጋሪ መሆኑን ለረጅም ዓመታት በተደረጉ ሙከራዎች መረጋገጡን የጠቀሱት ትራምፕ አሁንም በዚያ የሚቀጥሉ ከሆነ ተጨማሪ እርምጃ መውሰድ ሊያስፈልገን ይችላል ሲሉ አስጠንቅቀዋል። በእንዲህ እንዳለ ባለፈው ዓመት ሰኔ ወር ከኢራን ጋር ለ12 ቀናት ጦርነት ውስጥ የገባችው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ስህተት ፈጽማ የምታጠቃን ከሆነ ከሚያስቡት በላይ የሆነ ምላሽ ይጠብቃቸዋል ሲሉ አስጠንቅቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። ስለነበራችሁ ከልብ እናመሰግናለን። ሰላም።